ሴት ልጅ በአንተ ላይ ቺት ከማድረጓ በፊት የምታሳያቸው ወሳኝ ምልክቶችን እንነጋገር። የመጀመሪያው ነገር እርሱ እኮ ጓደኛዬ ነው ብቻ የምትል ከሆነ ነው። አብሮ ጊዜ ያሳልፋሉ፣ ይደዋወላሉ፣ ቴክስት ይደራረጋሉ። እነዚህ ነገሮች ታስተውላለህ። አንተ ግን ስለምትወዳት ወይም ደግሞ ስለምታፈቅራት ወይም ደግሞ ስለምታምናት ብቻ እነዚህን ጥያቄዎች መጠየቅ ነበረው። ዝም መሰጠናት ነገሩ እየከረ ይመጣል። ያኔ ማን ነው ይሄ ልጅ ብለህ ስትጠይቅ እርሱ እኮ ጓደኛዬ ብቻ ነው፣ ምንም አይነት ግንኙነት የለንም የሚል በተደጋጋሚ መልስ የምትሰጥ ከሆነ ነገር ግን ግንኙነቱ አሳማኝ የማይሆንልህ ከሆነ ለአንተ ማለትም ቺት ለማድረግ አንድ ሁለት እያለች ወይም ደግሞ አንተን እያለማመደች ነው ያለችው። ምናልባት ይሄ እሱ እኮ ጓደኛዬ ነው ብቻ የሚለው ነገር ተቀስላ ወይም ደግሞ ለግንኙነታቸው ሽፋን ብቻ ሆኖ እያገለገለ ያለው አብዛኛው ነገር ማለት ብዙ ሴቶች በተለይ ደግሞ ቺት ለማድረግ ራሳቸውን የሚያለማምዱ ሴቶች እሱ እኮ ጓደኛዬ ነው ብቻ ይለዋል። አንተ ለፈር ብለህ ስትጠይቃቸው ግን ይቆጡና እንደውም ወደ ብሌሚንግ ይገባሉ። ማለት አንተ ድሮ ምን አታምነኝም ወይም ደግሞ ሲጀመር አንተ የምን ችግር አለብህ የመሳሰሉ ነገሮችን የምትናገር ከሆነ ደፍራ በጣም አደገኛ ሁኔታ ውስጥ ነው ያለው። ምክንያቱም እንዴት መሰለህ አንተ ግንኙነቱን ክሊር እንድታደርግልህ ወይም ደግሞ እንድታረጋግጥልህ ብቻ ስትጠይቃት እሷ ግን በቁጣ የምትመልስልህ ከሆነ አንተ ሲጀመር የምን ችግር አለብህ ምናምን የምትልህ ከሆነ አደገኛ ሁኔታ ውስጥ ነው ያለው። ማለትም ያቺ ልጅ ራሷን እንዴት ነው ከሱ ጋር በጣም አጣብቃለች ወይም ደግሞ ኢሞሽናሊ አታች ሆናለች፣ ቺት ለማድረግ እያለማመደች ነው። ሁለተኛው ነገር ጊዜ ይፈልጋሉ የምትለው ከሆነ ነው። ግንኙነታችሁን እስከምታውቀው በጣም ጤናማ ነበረ፣ ነገር ግን በድንገት ተነስታ በቃ ጊዜ ይፈልጋሉ ነገሮችን ለማሰብ ወይም ደግሞ እነዚህ ነገሮች ከብደኛልና የተወሰነ ተለያይተን ነገሮችን ማየት አለብን ትላለች። አንተ የእውነት የሚመስለው ከሆነ እንዳልኩ አደገኛ ሁኔታ ውስጥ ያለው። ምክንያቱም ያቺ ልጅ እያመቻቸች ያለችው የሆነ ሰው አክሰስ እያደረጋት ነው ወይም ደግሞ ወደ እሷን ለመቅረብ እየሞከረ ነው እና ያን ስፔስ ትፈልጋለች። ማለትም ከአንተ ጋር ተራርቃ ከዛ ጋር ያላትን ስሜት ኢሞሽናል ስሜት ሆን ማለት ነው ትንሽ ማሳገስ ትፈልጋለች። አንተ እውነት መስሎ የምር ጊዜ የምትሰጣት ከሆነ እሷም ተመልሳ ብትመጣም ግን ከቺቲንግ በኋላ ነው የምትመጣው። ስለዚህ ጊዜ ይፈልጋለሁ ስትልህ አንዳንዴ አሳማኝ ምክንያት ካልሆነ በስተቀር ባትቀበለው መልካም ነው። ያለበዛ ግን እንዳልኩ ቺት አድርጋ ነው የምትመለሰው ወይም ደግሞ ጭራሽ አትመለስ። ሶስተኛው ነገር በድንገት ባህሪ ተቀየረ ወይም ደግሞ ምነው ተቆጣጣሪ ሆንክ የምትል ከሆነ ነው። አንተ ነገሩ አሳስበዋል። ማለትም እሷ ሄድ መጣ ስትል የሆነ ግንኙነታችሁ ደብሮ ምናምን ነገር ለምንድን ነው እንደዚህ የሚሆነው ወይም ደግሞ ግንኙነት ውስጥ ያለ ነው እንደዚህ ልታደርጊ አይገባም የመሳሰሉ ነገሮችን ስትናገራት አይ አንተ በጣም ተቆጣጣሪ ሆናል፣ ሰሞነ ባህሪ በጣም የተቀየረው፣ በፊት እንዲያልነበርክም የሚሉ ብሌሚንጎችን በአጠቃላይ የምታቀርብልህ ከሆነ እንዳልኩ ነገሩን ለማላመድ ነው አንተን እየሞከረች ያለችው። ምክንያቱም የሆነ ሰው አክሰስ እያደረጋት ነው። እንዴት ነው አንዳንዴ የራሳችን በሽታ ይታወቀናል። ያ ማለትም ማለት ችግሯን እሷ ታውቃለች አይደለ? ሙሉ ለሙሉ አንተ ጋር አቬሌብል እንዳልሆነች ወይም ደግሞ አንተ ጋር እንዳልሆነች ስለምታውቀው ይሁን ነገር በተናገርክ ቁጥር በቃ እሷ እንዴት ነው እንደ ቁጥጥር ወይም ደግሞ የሚገባትን ነገር ባለማድረጓ ነገር ግን ራሷን ተጠያቂ ያታረጋል። አንተን ጨራሽ እንደሆን ጠያቂ መሆን ትጀምራለች። አይ አንተ ስለተበላሸህ ነው ወይም ደግሞ አንተ ነገሮችን በጣም አስፈተህ ማየት ስለጀመርክ ነው የምትለው ከሆነ ችግሩ እሷ ጋር ነው ያለው። ነገር ግን አንተን ማሳመን ነው የፈለገችው። በመጨረሻ የምናየው ነገር ድንገተኛ የባህሪ ለውጦችን ማስፋል ከጀመርክ ነው። በፊት ስልኳ የት እንዳለው ለማታውቅ ልጅ አሁን ላይ ስልኳን አትፈታም ወይም ደግሞ አጥበቃ ስትይዝ ታያታለህ ወይም ደግሞ ስልኳ ላይ የነበሩ ሜሴጆች ምናምን ዝም ብለህ ታያቸው ነበር ራንደም ማለት ነው። አሁን ላይ ግን ክሊር ታደርጓለች፣ ምንም ነገር አይኖርም። ጋሌሪዋን ስታይ ሎክ በሎክ ሆኗል ምናምን። እነዚህ አይነት ነገሮች እንዳለ ድንገተኛ የባህሪ ለውጦች ከሌላ ሰው ጋር አዲሽን አለ እንዳለ ወይም ደግሞ ቺቲንግ ሂስትሪ እየጀመረች እንደሆኑ ማረጋገጫዎች ናቸው። ምክንያቱም ሰው ሰደንሊ በአንዴ ሊቀየር አይችልም። ወይም ደግሞ ከአንተ ጋር በፊት እያለች ልበሽ ያተለበሽ ላይ የምትጣላ የነበረች ልጅ አሁን ላይ በድንገት ዘናጭ መሆን ሲጀምር ሌላ አክሰስ የሚያደርግ ወይም ደግሞ ቼክ እያደረጋት ያለ ሰው አለ ማለት ነው። ስለዚህ አንድ ሴት ልጅ ቺት ከማድረጓ በፊት ወይም ደግሞ ቺት እያደረገች ባለችበት ሰዓት እነዚህን ባህሪዎች በአጠቃላይ ልታሳይ ይችላለች። ያኔ መጠንቀቅ መቻል አለበት። እኔ ቺቲንግ ያደረገ ሰው መቼም በህይወትም መልሶ ይቆያል ማለት አይደለም። ነገር ግን ቺት ከማድረጓ በፊት የምትደርስ ከሆነ እድለኛ ካልሆንክ ደግሞ ያው እንግዲህ የሰው ታስታምማለህ ማለት ነውና ተዘጋጅ።